ሰላም ሰላም የተወደዳችሁ ሆፕ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ሆፕ አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች በመጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች በመጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። የምናስተምረውም ከሰኞ እስከ ዓርብ የፈለጉትን ትምህርት በፈለጉበት ሰዓት እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን ወይም በዛሬው ቪዲዮአችን ይዤላችሁ የመጣሁት በሰዎች ዘንድ ተቀባይነትን ለማግኘት ወይም በሰዎች ዘንድ ጥሩ ግንኙነትን ለማግኘት ምንድን ነገሮችን ራሳችን ማወቅ አለብን የሚል ትምህርት ነው ይዤላችሁ የመጣሁት። ለዚህ ቪዲዮ ደግሞ አዲስ ስለሆናችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ነባር ቤተሰቦች ደግሞ ለሌሎቹ እንዲደርስ እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን ቆዩ። ከዚህ ጋር እንደምታዩት በሰዎች ዘንድ ተቀባይነትን ለማግኘት ነው የሚለው። እኛ በሰዎች ዘንድ ተቀባይነትን ለማግኘት ምን ነገሮችን ነው ወሳኝ የሆኑ ኩነቶችን ማወቅ ያለብን? ስለ ራሳችን ምንድን ነገር ነው? አንደኛ ራስን ማወቅ እና ራስን ብቁ ማድረግ። ጠቅለል አድርገን ስናነበው ራስን ማወቅ እና ራስን ብቁ ማድረግ። ይህ አንዱ በሰዎች ዘንድ ተቀባይነት እንዲኖረን ግንኙነት እንዲኖረን ያደርገናል ማለት ነው። ምንድነው? ስለ ራሳችን ማወቅ። ራሳችን ጠንቅቀን የምናውቅ ከሆነ ራሳችንን ብቁ የምናደርግ ከሆነ በአንድ ስራ ላይ ባለንበት ሙያ ላይ ራሳችንን አውቀን የምንሰራ ራሳችንን ብቁ አድርገን የምንገኝ ከሆነ በሰዎች ዘንድ ተቀባይነትን ለማግኘት አንዱ ግንኙነትን እንዲፈጥርን ያደርግልናል ማለት ነው። ሌላው ሁለተኛው ደግሞ ቀጣዩ እውነተኛ አመለካከትን መግለጽ። ጠቅለል አድርገን ስናነበው እውነተኛ አመለካከትን መግለጽ። ይህም አንዱ በሰዎች ዘንድ ተቀባይነትን ለማግኘት ግንኙነትን ለማግኘት ይረዳል ማለት ነው። እውነተኛ አመለካከትን ስለራሳችን እውነታዊ የሆነውን ነገር ትክክለኛ የሆነውን ነገር አመለካከታችን መግለጽ መናገር ምንችል ከሆነ ይሄ በሰዎች ዘንድ ተቀባይነትን ተወዳጅነትን እንዲኖረን ያደርገናል ማለት ነው። ቀጣዩ ደግሞ ለሰዎች ተገቢ ምላሽ መስጠት። ጠቅላላ አድርገን ስናነብበው ለሰዎች ተገቢ ምላሽ መስጠት። ይህም አንዱ በሰዎች ዘንድ ተቀባይነትን ወይም ግንኙነትን እንዲፈጥር ያደርግልናል ማለት ነው። ጥሩም ሆነ መጥፎም ሆነ አመለካከቶች ላይ እነሱ ጋር ላይ ለሰዎች ተገቢ ምላሽ ምንሰጥ ከሆነ ለማንኛውም ነገር ላይ በጥሩም በመጥፎ የሚመጣውን ነገር በጥሩ ሁኔታ እንዳመጣጡ ለሰዎች ተገቢ ምላሽ መስጠት ምንችል ከሆነ አንዱ በሰዎች ዘንድ ተቀባይነትን ለማግኘት ግንኙነትን ለመፍጠር ይረዳናል ማለት ነው። ቀጣይ ደግሞ የራስን የተስተካከለ ግምት መስጠት
መስጠት። ጠቅለል አድርገን ስናነበው የራስን የተስተካከለ ግምት መስጠት። የራስን የተስተካከለ ግምት መስጠት። ይህ አንዱ በሰዎች ዘንድ ተቀባይነትን ለማግኘት ወይም ግንኙነትን ለመፍጠር ይረዳናል ማለት ነው። ምንድነው? የራስን የተስተካከለ ወይም የራስን አመለካከት ግምት መስጠት የምንችል ከሆነ በስራችን ሊሆን ይችላል፣ በቆምንበት ስራ ላይ ስለ ራሳችን ምን ያህል እርግጠኛ ነን፣ አመለካከታችንን ወይም የተስተካከለ ግምታችንን ግለጹ ስንባል ከ10 ከ100 ከ50 ምን ያህል ፐርሰንት የራሳችን የተስተካከለ ትክክለኛ ግምት መስጠት የምንችል ከሆነ በሰዎች ዘንድ ተቀባይነት ለማግኘት አንዱ ይረዳናል ማለት ነው። ይሄ ቀጣይና የመጨረሻው ውስጣዊ 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 ማንነትን መረዳት ምንድነው? ጠቅለል አድርገን ስናነበው ውስጣዊ ማንነትን መረዳት። ውስጣዊ ማንነትን መረዳት። ይህ አንዱ በሰዎች ዘንድ ተቀባይነትን ወይም ግንኙነትን ራሱ ይሄ ይፈጥርልናል። ውስጣዊ ማንነትን መረዳት ስንል ከዚህ ጋር የሰዎችን ሀሳብ ሊሆን ይችላል፣ የራሳችን ውስጣዊ ማንነታቸውን ያን ሰው በሀሳቡ በንግግሩ ሊሆን ይችላል ውስጣዊ ማንነቱን መረዳት እንችላለን ማለት ነው። ይህን መረዳት የምንችል አቅም ሲኖረን በሰዎች ዘንድ ተቀባይነት እንዲኖር ያደርገናል ማለት ነው። ጠቅለል ስናደርገው እንግዲህ በሰዎች ዘንድ ተቀባይነትን ለማግኘት አንደኛው ምንድነው? የመጀመሪያው ራስን ማወቅ እና ራስን ብቁ ማድረግ ነው። ሁለተኛ ቀጣይ ደግሞ የምናየው እውነተኛ አመለካከትን መግለጽ ነው። ሶስተኛ ላይ የምናየው ደግሞ ለሰዎች ተገቢ ምላሽን መስጠት ነው። ቀጣይ ደግሞ የራስን የተስተካከለ ግምት መስጠት። ቀጣይ ደግሞ እና የመጨረሻው ውስጣዊ ማንነትን መረዳት ነው ማለት ነው። በዛሬው ቪዲዮአችን ይህንን ይመስላል። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ፣ መልካም ቆይታ